ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በቀጥታ እንግዲህ ዛሬ ከያዝናቸው ነጥቦች መካከል ዋነኛውና ግንባር ቀደም ከሆኑ ከማንቸስተር ዩናይትድ የምሽቱ ጨዋታ በመቀጠል እንግዲህ ትኩረታችን የሚሆነው ወደ ቪላ ፓርክ ቅዳሜ ስለሚጓዘው የሚካኤል አርቴታ አርሴናል ምን ሊጠብቀው ይችላል? በቪላ ፓርክ እስካሁን የሚካኤል አርቴታ አርሴናል በተከታታይ በሲዝኑ ከገጠሟቸው ክለቦች በየመሃሉ ካስተናገዱት ጠንካራ ተፋላሚዎችና የውድድር ዓመቱን ከየትኛውም ቡድን በላይ አስተማማኝነት የእያንዳንዱ የቡድን መለኪያ የ25-26 የእንግሊዝ ፕሪሚየር ሊግ ጣሪያው አርሴናል ሆኗል። ዴፕስ፣ ኮንሲስታንሲ፣ ማስቆጠር፣ ግብ እንዳይቆጠርበት የሚያደርግ ኢንፎርም የሆነ ቲም ነው። አሁን ላይ ከአርሴናል በተሻለ ኮንቪንሲንግ የሆነ ቲም ያለ አይመስልም። በአምስቱም ሊግ በሁሉም ዲፓርትመንት የተዋጣለት አነስተኛ ግብን ያስተናገደው፣ በርካታ ግብን ያስቆጠረው፣ በሁሉም ረገድ ባላንስ የሆነ ዴብዙም ጤናማ የሆነ የተጫዋቾች ጉዳት የማያንኮታኩተው፣ ኮንሲስታንሲውን የማያናጋው፣ የቡድን ባላንሱ በተስተካከለ ሁኔታ እየቀጠለ የሚገኝ የፕሪሚየር ሊጉም የሻምፒየንስ ሊጉም አናት ላይ መቀመጥ የቻለ ወቅቱን በሚመስል በአጋጣሚ ሳይሆን በተሰራ አስተማማኝ ስራ በሁለቱም ታላላቅ ውድድሮች ላይ አናት ላይ መቀመጥ ችሏል። ለዚህ ደግሞ ካበቁ ጉዳዮች መካከል አንዱ የአርሴናል ምስል ኮንሲስታንሲ ነው። የወጥነት መገለጫ ነው። ጨዋታዎችን የሚያሸንፉበት፣ ጨዋታዎችን የሚገሉበት፣ ከጨዋታ ጨዋታ የሚደራረቡ እያንዳንዱን ጉዳዮች የሚሻገሩበት መንገድ ደግሞ አሳማኝ ነው። ይሄ በተጋጣሚ ድክመት ወይም በሚገኝ የጨዋታ እድል ሳይሆን እንደ ቡድን ሞር ኦርጋናይዝድ በመሆን ነው እንግዲህ ጨዋታዎችን እየገደለ እየተሻገረ የነጥብ ልዩነቱ ከአብዛኛው ክለብ እየሰፋ የመጣው። ለምንድን ነው ግን የቪላ ፓርኩ ጨዋታ በተለየ ሁኔታ እንዲነሳ ምክንያት የሆኑ? በቪላ ፓርክ አርሴናል ምን ሊጠብቀው ይችላል? ይህን ነገር እስቲ በተወሰነ መልኩ በተለይ ከቪላ ጥንካሬ እንነሳ። ምክንያቱም የአርሴናልን ጥንካሬ ከጨዋታ ጨዋታ ከጌም ወደ ጌም እያንዳንዱን ጉዳይ እያነሳን እየተወያየን ክፍተቱን ጥንካሬውን እያብላላ የመጣበትን ስቴጅ እያንዳንዱን ጉዳይ እያነሳን አርሴናል የደረሰበትን ከፍታ በከፍተኛ ሁኔታ ስንወያይ ቆይተናል። ግን የቪላ ፓርኩን ፍልሚያ ደግሞ በተለየ መልኩ መመልከት ያስፈልጋል። ከነዚህም እይታዎች መካከል አንዱ ደግሞ በዋነኝነት መነሳት ያለበት የአሰልጣኝ ኡናይ ኤምሪ የቡድን ግንባታ ነው። የተለየ አዲስ ስፕሪት ይዞ በውድድር ዓመቱ አጀማመር ደካማ፣ አሁን ላይ ባለው ብቃት ደግሞ በሊጉ ወጥነት መለኪያ ከሆኑ ክለቦች መካከል ከአርሴናል በመቀጠል ምናልባት በአስተማማኝ ሁኔታ የውድድር ዓመቱን ከተወሰኑ ጨዋታዎች በኋላ በልዩነት እያደረገ የሚገኘው ቪላ ነው። ከአርሴናል በመቀጠል ሁለቱ ክለቦች እንግዲህ በፕራይም ታይማቸው ላይ እርስ በርስ የሚገናኙ ይሆናል። ታዲያ በእነዚህ ሁለት ክለቦች መካከል እስቲ ስላሉ አንዳንድ ወቅታዊ ነጥብ በነጥብ በተለይ ስለ ኡናይ ኤምሪ ቪላ ለማውራት በዚህን ሰዓት ንፉግነት ነው። ቪላ በጥሩ አስተማማኝ ብቃት ላይ ነው የሚገኘው። ለቅዳሜው ጨዋታ በበለጠ ጌሙ ላይ ትኩረት እንዲሰጥ ከተፈለገ ትኩረት ሊሆን የሚችለው ኡናይ ኤምሪ በተለይ ፎርሙ፣ ወቅታዊ ፎርሙ
ካለፉት 14 በሁሉም ውድድሮች ጨዋታዎች 12ቱን በማሸነፍ አንድ አቻ በመውጣት አንድ ብቻ ሽንፈት በማስተናገድ አስተማማኝና አስደናቂ ለማመን የሚከብድ ፎርም ላይ ነው ቪላ የሚገኘው። አርሴናል እንግዲህ 18 ተከታታይ ጨዋታ ያለመሸነፍ ጉዞውን አጠናክሮ ቀጥሏል። ይሄ ሌላ ምስል ነው። ይሄ የከፍታ መለኪያ ነው። ግን በቪላ ሌብል እንመልከት። ቪላ ባለው ስታንዳርድ ባለው ደረጃ ስንመለከት ቪላ ከሚጠበቀው በላይ ነው ዘንድሮ እያስገረመ የሚገኘው። ወደ አርሴናል ደረጃ ከፍ ለማድረግ በጣም ብዙ ርቀት ይቀርባል። ግን ይሄ ጨዋታ የውድድር የፉክክር ብቻ ሳይሆን በቪላ በኩል ያለው ጥንካሬና በአርሴናል በኩል ደግሞ የቀጠለው የማሸነፊያ መንገድ ድል በጥንካሬ የሚታገዝበት መንገድ ጨዋታውን የበለጠ ትኩረት ሰጥተን እንድንጠብቅ። ምናልባት ስለ ወጥነት ካነሳን ቼልሲ አርሴናልን ከፈተነ በኋላ ያሳየው ፍጹም መዳከም፣ ሌሎች ክለቦች አርሴናልን በብቸኝነት በዚህ ሲዝን ያሸነፈው ሊቨርፑልም አሁን የሚገኝበት ደረጃ አርሴናልን በዚህ ሲዝን በበርካታ ሙከራ በትላልቅ ኤክስጂዎች አርሴናልን በብቸኝነት ደግሞ የፈተነ ሲባል ዩናይትድ ስላለው ኮንሲስተንሲ፣ ኤሚሬትስ ላይ መጥቶ 1 ነጥብ ስላገኘው ሲቲ ካነሳን በተመሳሳይ የቡድን ባህሪ እያንዳንዱ ቡድን ውስጥ ስለ አስተማማኝነት ጥያቄ አለ። ጥያቄ ብቻ ሳይሆን ያልተቀረፉ ስር የሰደዱ በርካታ ክፍተቶች አሉ። አርሴናል ቤት ግን እንደነዚህ አይነት ክፍተቶች ሊነሱ ቀርቶ ጥንካሬ ከጌም ወደ ጌም ከፍ እያለ ነው የመጣው። በተቃራኒው ግን ቪላ ጥያቄውን ውድድር ውስጥ መመለስ የቻለ ቡድን ነው። አሁን ይሄ ጉዳይ ምናልባት በቪላ አንግል ስናይ ጥንካሬውን በጣም ለማድነቅ እንገደዳለን። በውድድር ውስጥ ሆኖ ጥያቄ መመለስ ለአንድ ቡድን ትልቁ ፈተና ይሄ ነው። ከውድድር በፊት ጥያቄዎች ለምሳሌ ዴብዝ ቢነሳ ዝውውር መብት ይሆናል፣ ጉዳት ቢነሳ የሪከቨሪ በቂ ጊዜ አለ ይባላል። ውድድር ውስጥ ገብተው ግን ክለቦች ለጥያቄዎች ሁሉ ምላሽ የሚሰጡ ከሆነ ያ ቡድን ራሱን በጊዜያዊነት ሳይሆን በዘላቂነት እንደ ቪላ ችግሩን እዛው መፍትሄ መስጠት ከቻለና የችግሩን መፍትሄ አግኝቶ እርምት ከወሰደ አስተማማኝ ጉዞ የማድረግ ጥንካሬውንና አእምሯዊ ዝግጁነቱን ማድነቅ ያስፈልጋል። አርሴናል ሲዝኑ ሲጀምር ለችግሮቹ መፍትሄ ሰጥቶ አበጃጅቶ የውድድር ዓመቱ ረጅም ስለሆነ ለረጅም የውድድር ዓመት በቂ የሆነ ስታንዳርድ ይዞ መቅረብ ግዴታው ነበር። ይህንን ደግሞ ከሚጠበቀው በላይ አስተማማኝነቱን ሰጥቷል። ቪላ ግን ሲጀምር 3 ጥያቄዎች ነበሩት። ለምሳሌ አሰልጣኙ አምና በፕሪሚየር ሊጉ ካቀረቡት ሪሰርች መካከል በአራቱ ተከላካዮች ላይ የደረሰውን የተፈራረቀ የጉዳት ሪከርድ በማንሳት ቢያንስ ከኋላ መስመር 2 ተከላካይ እንደሚፈልጉ ለክለቡ ሪፖርት አደረጉ። በአማካይ ስፍራ ክለቡ የኢነርጂ አጫወት ሞር ኢንቴንስ ሆኖና ጥብቅ በሆነ ሎው ብሎክ አካል ብቃትን ስለሚጠቀም ተጨማሪ ባካፕ 2 አማካይ እንደሚፈልጉ ግልጽ አድርገው ለክለቡ በሪሰርች መሰረት አቀረቡ። በፊት መስመር በኩል የማጥቃት ጥራትን ሊያሳድጉ የሚችሉ አምና በውሰት ተዘዋውረው ተጽዕኖ ከፈጠሩት ከማርኮ አሴንሲዮ እና ማርከስ ራሽፎርድ በተሻለ ጥሩ ዊንገር እና ከተገኘ አንድ አጥቂ ለማስፈረም ጥያቄ ያቀረቡ። በአጠቃላይ ወደ 7 ተጫዋች ማለት ነው። ነገር ግን 7 ተጫዋች በቪላ ደረጃ በአንድ ዝውውር መስኮት ለመፈጸም የክለቡ ባለቤቶች ካላቸው አቅም ጥንካሬ አንጻር ይችላሉ ይህን ለመፈጸም። ነገር ግን ቪላን ደግሞ ማስተዳደር በባለ ሀብት ደረጃ ወይም በትላልቅ ሀብታም ግለሰቦች መያዛቸው ሳይሆን የፕሪሚየር ሊጉ ሕግ ደግሞ ቪላን ቆንጠጥ አድርጎ ይዟል በፕሮፊት ኤንድ ሳስቴናቢሊቲ ሩል። ስለዚህ እነዚህ ጉዳዮች መብቴ እንዲሰጣቸው ከተፈለገ 2026-27 ቀጣይ ዓመት ቪላ የግድ በፋይናንስ ስርዓቱ መጠበቅ አለበት። ስለዚህ ኡናይ ኤምሬ በቂ ተጫዋች ሳያገኙ ያሉት ተጫዋቾች ለመልቀቅ እስከ መጨረሻ ድረስ እያጉረመረሙ ቆዩ። ለምሳሌ እነ ሚሊያኖ ማርቲኔዝ፣ የዋትኪንስ ጭቅጭቅ ነበር። እነዚህን ጉዳዮች ስንመለከት ቪላ በአጠቃላይ አንሴትልድ ሆኖ ነው ሳመሩን ያሳለፈው። ቡድኑን በበቂ ሁኔታ አላደራጀም፣ አላጠናከረም። የዝውውር ጥያቄዎች አሉ።
የተጫዋቾች የፊትነስ ደረጃ አለ። በእነዚህ ጥያቄዎች ውድድር ውስጥ ሲገባ በመጀመሪያ 5 ጨዋታ ግብ ሳያስቆጥር 3 ነጥብ ብቻ ነበር የያዘው። ለቪላ ውጥረት የሆነ የሲዝን አጀማመር ነው። ሲዝኑን ከቀየሯቸው ድሎች የመጀመሪያ ድል ካስመዘገቡ በኋላ እስከ ረቡዕ ምሽት የብራይተን ድል ድረስ 1 ጨዋታ ነው የተሸነፉት በአንፊልድ። የተቀሩትን ጨዋታ ካለፉት 10 የሊግ ጨዋታ 9ኙን ማሸነፍ ችለዋል። የቪላ አስደናቂ ጉዞ ለማመን የሚከብድ። ካለፉት 9 ጨዋታ ይቅርታ 8ቱን አሸንፈዋል በተከታታይ ማለት ነው። ይህን ስንመለከት በቪላ ምስል ውስጥ ትልቅ ወደፊት እየተገነባ ያለ እያለቀ ያለ የተሟላ ቡድን አለ። እንደውም አንድ የቲኤንቲ የስፖርት ተንታኝ የእግር ኳስ ተንታኝ ሮብ ምሽት አንድ ጉዳይ ለምንድን ነው ቪላን የቶፕ 3 ክለብ ውስጥ ካለ የዋንጫ ተፎካካሪ አንዱ ቡድን የማይሆንበት ምክንያት የሚል አዲስ ጥያቄ አንስቷል በሚያስገርም ሁኔታ። በእርግጥ ያሳየው ኮንሲስተንሲ አፈር ልሶ በእነዚህ ሁሉ ጥያቄዎች ውስጥ ባልተሟላ ስብስብ በነባር ተጫዋቾች ጠጋግኖ ጉዳትን ቀንሶ ተጫዋቾችን አቀናጅቶ በአዲስ ጉልበት በአዲስ ኢነርጂ ክለቡ መታደስ እያለበት ግን ባሉት ተጫዋቾች ያሳየው የድል ጉዞ ከስፔናዊ አሰልጣኝ ቅኝት ለእግር ኳስ ካላቸው ከፍተኛ ውዴታና ተነሳሽነት ቡድኑን ያደራጁበት አዲሱ ሲስተም ሊደነቅ ይገባል። ምንም አይነት አሁን ትልቅ ክላስ ያለው ተጫዋች በስብስብ ውስጥ ፈርሞ አይደለም። ቪላ በነገራችን ላይ በዚህ ደረጃ ጥሩ ሆኖ የተመለከት ነው። ጉንሳዶ የሚባል አንድ የክንፍ ተጫዋች ነው ያመጡት። ያው ፕሌይ ሜከር ነው፣ ግን ኡናይ ኤምሬ ወደ ክንፍ አውጥተው የሚጠቀሙት ተጫዋች ነው። ከኋላም ብትመለከቱ አማካይ ላይ በአብዛኛው ዲፓርትመንት ሁሉ ማለት እንችላለን አዲስ ተጫዋች የላቸውም። ስኳዱ አልታደሰም። ያልታደሰበት ምክንያት ደግሞ በቪላ የፋይናንስ ስርዓት አካሄድ እንጂ ክለቡ በበጀት እጥረት አልነበረም። ስለዚህ ለእነዚህ ሁሉ ጉዳዮች ምላሽ መስጠት በጠባብ ስብስብ ቡድንን ለተከታታይ ጨዋታ ድል ማብቃት በጣም ፈታኝ ነው። ከ14 ጨዋታ 12ቱን ማሸነፍ ይሄ ለማመን የሚከብድ የዴብዙን ጥንካሬ ከሚያሳዩ ጉዳዮች መካከል አንዱ ነው። ከ6-6 ያለፉትን ጨዋታ ሲያሸንፉ የነበራቸው ጥንካሬ ለምሳሌ ኦሊ ዋትኪንስ በመጀመሪያ 13 የሊግ ጨዋታ 1 ግብ ነው ያስቆጠረው። ዋትኪንስ ለሚዲያው እንዴት እየጨፈጨፈው እንደሆነ የምናውቀው ነው። ኦሊ ዋትኪንስ ስላለው ኳሊቲ ስለነበረው ተፈላጊነት ይሄ ተጫዋች ህልሙን እንደምታውቁት በመድፈኞቹ ማሊያ የእግር ኳስ ኬሪሩን አብዛኛውን ጊዜ ማሳለፍ ነው። በተደጋጋሚ ኢንተርቪው ላይ አንስቷል። አርሴናል በፈለገው ሰዓት ለቪላ ኃላፊዎች ደስተኛ ከሆናችሁ ፍቃዳችሁን ስጡኝ ልልቀቅ ብሎ ሁላ ጥያቄ አቅርቦ ነበር። አርሴናል እንግዲህ ቪላ የሚፈልገውን ወይም ቪላን የሚያረካውን ጥያቄ አላቀረበም። ለዛ ነው ዝውውሩ ያልተፈጸመው እንጂ ዋትኪንስ 60 ሚሊዮን ፓውንድ የሚሸጠው አሉ ቪላ። አርሴናል ከ44 ሚሊዮን ፓውንድ በላይ አላቀርብም አለ። ዝውውሩ ማለት እንግዲህ በጣም ሰፊ 16 ሚሊዮን ፓውንድ ጋፕ ነበረው ተጫዋቹ። ከዛም በኋላ የማንቸስተር የኒውካስል የተለያዩ ክለቦች ጥያቄ ቀረበለት፣ ግን የአርሴናል ያክል ተነሳሽነት ስላሳየ ቪላም ጥያቄውን ለመቀበል ዝግጁ አልነበር። ስለዚህ ይሄ ተጫዋች በነዛው ውዝግቦች እንደውም አንድ የዛው ቪላ አካባቢ የሚታተም በርሚንግሃም ታይምስ የሚባል ዕለታዊ ተነባቢ ጋዜጣ አለ። እዛው የበርሚንግሃም ከተማ መሆኑን ታውቃላችሁ፣ አስቶን ቪላና የዛ አንድ ገጽ ጸሐፊ ሬድናፕ ይባላል። ልክ እንደነ ጂሚ ሬድናፕ፣ ሃሪ ሬድናፕ የሚባል የጋዜጣው አንዱ ጸሐፊ ኡናይ ኤምሬ ላይ እምነት መጣል ብቻ ቪላን ነፍስ እንዲዘራ አድርጎታል። አሰልጣኙ አላኮረፉ፣ ቅሬታ አላቀረቡ። ለደጋፊው ለክለቡ ካላቸው ፍቅር የተነሳ
ባቀረቡት ፕሮጀክትና እንዲታደስ እንዲስተካከል መልሶ ግንባታና ጥገናዊ ለውጡ በተስተካከለ ሁኔታ እንዲሄድላቸው በፈለጉት ደረጃ ባይሄድም ግን ኡናይ ኤምሬ ያሰቡትን ሐሳብ እየፈጸሙ ነው አሉ። አንድ ግን ትልቅ ተስፋ አላቸው። ጃንዋሪ አዲሱ የሂሳብ መዝገብ ለቪላ የሚፈቅደው የ150 ሚሊዮን ፓውንድ ፍቃድ አለ። ያንን ፍቃድ በቀጥታ ለማግኘት አሰልጣኙ ውጤት ካጡ በከፍተኛ ኢንቨስትመንት ቡድኑ መልሶ ለመጠገን ባለቤቶቹ ተነሳሽነት ያንሳቸዋል ወይም ወደ ኋላ ይላሉ። ለማነሳሳት ራሱ የቡድኑን ውጤት መመለስ ወደ ሪትም ወደ ሀዲዱ ማስገባት አለባቸው። ኡናይ ኤምሬ ልክ እንደ አንድ ቤተሰብ የሚመለከቱት የቪላን ደጋፊና ቡድኑን በወጥነት ካስተካከሉ በኋላ በቅርብ ሳምንት ከጋብሪኤል ሞንቺ ፍቃድ 100% እንዳገኙና ከወዲሁ ቅድመ ዝግጅት እንዲያደርጉ ከቪላ ባለቤቶች በቀጥታ ሪፖርት ደረሳቸው። ያኔ የበለጠ ቡድኑን በያዙበት ሀዲድ እንዲያስቀጥሉ ተጨማሪ ኃይል ሆናቸው ይላል ይሄ በርሚንግሃም ጸሐፊ። ከኃላፊዎች ያ የጠየቁት ጥያቄ ቢያንስ የተወሰነ ይሄ ፈንድ በጃንዋሪ እንደሚደገፍላቸው ታስታውሳላችሁ። ቪላ አምናም ካቻምናም በጣም ክለቦችን ሲያስጨንቅ የነበረውና አስቸጋሪ ቡድን የሆነው ከጃንዋሪ በኋላና ከዚች ወር በኋላ የመጣበት አመጣጥ ነው እንጂ ሲዝኑ ሲጀምር ቪላ ሁሌ በተመሳሳይ ኮንሲስታንሲ አልነበረም። የተወሰኑ ጥያቄዎች አሉ። በተለይ የዲሲፕሊን ችግር በቀይ ካርድ አምና ካቻምና መጀመሪያ አካባቢ ከዛም በኋላ እሱን አርመው ወደ ቀኝ ሲገቡ ጉዳት፣ የተለያዩ ክፍተቶች ግን ጃንዋሪ ላይ እነ ጀሪሚ ማለንን ማርከስ አሴንሲዮን፣ ማርከስ ራሽፎርድን እነዚህን ሶስት ተጫዋች ሁለቱም በውሰት አንዱን በግዢ ሲያመጡ እንዴት የቡድኑ ባላንስ ተስተካክሎ ማጥቃቱ በቪላ በኩል እንዴት እንደሚያስፈራ ያን ጊዜ። ስለዚህ አሁን ቪላ ከአርሴናል በመቀጠል በፕሪሚየር ሊጉ ስለ ወጥነት አንድን ጨዋታ በአስተማማኝ ደረጃ የማሸነፍ ቅኝትን ካነሳን እንደ ቪላ አስተማማኝ ድል እያስመዘገበ ያለ ቡድን የለም። ለምሳሌ ይህን ሲዝን ከቀየሩ ድሎችና የቀጠለው የቪላ ተከታታይ ድልን እስቲ እንመልከት። ፉላምን 3-1 አሸነፉ። በርንሌን 2-1፣ ቶትናም ሜዳ 2-1፣ ሲቲን በሜዳቸው 1-0። በሊቨርፑል ከተሸነፉ በኋላ በርንማውዝን 4-0፣ ሊስን 2-1፣ ወልቭስን 1-0፣ ብራይተንን 2-0 በ30 ደቂቃ እየተመሩ ከዛም በኋላ 4-3 ነው ጨዋታውን የቀየሩት። ታዲያ በዚህ ፎርም ላይ የአስቶን ቪላ የድል ጉዞ ላይ የኡናይ ኤምሬ የታክቲክ ሽፍት ሁሌም ተጽዕኖ አለው። ሁሌም አሰልጣኙ ሞር ኢነርጀቲክ ቡድን መገንባት የሚቀላቸው ነው። ግን ኢነርጂውን የሚጠቀምበት ደግሞ አንዱ የጨዋታ ክፍል ነው። አንደኛው ክፍል በስትራቴጂ በሎው ብሎክ የተጋጣሚን አጫወት ቅኝት ሪትም የሚረዳ ቡድን ነው። አንደኛው የጨዋታ ክፍለ ጊዜ የመጀመሪያው በአብዛኛው በደንብ ቪላ ላስተዋለ አንደኛው 45 በተለይ በአብዛኛው ሁለተኛ 45 በተለይ ደግሞ በቢግ ማች በትላልቅ ጨዋታዎች በደንብ ለተመለከተ ቪላን ሁለተኛ 45 ተጋጣሚ ለመቋቋም በሚሸግር ደረጃ በሁለቱም የሜዳ ክፍል በእኩል በተመሳሳይ ኢንቴንሲቲ የሚያጠቃው። አንደኛ ቡድኑ ፊዚካል አስተማማኝ የሆነ ሊጉን የሚመጥን የፊዚካል ቡድን ለምሳሌ የነ አማዱ ኦናና፣ የነ ታይሬል ሚንግ፣ የነ ጃሬል ኮንሳ የነ ኦሊ ዋትኪንስ ያለው ጉልበትና ፍጥነት የሚታወቅ ነው። እዚህ ላይ ደግሞ የአማካዩና የአጥቂው አገናኝ ይሄ ሰርኪዩቱ ዋናው ሞርጋን ሮጀርስ በድካም አልባ ኢንድ ቱ ኢንድ ቦክስ ቱ ቦክስ በፍጹም ኢነርጂ የሚያስገርመው የሞርጋን ሮጀርስ ጨዋታው ከጀመረበት ኢንቴንሲቲ እስከ ማብቂያው ድረስ በተመሳሳይ ቴምፖ መጫወት መቻሉ ይሄ ተጫዋች በቱህልም ተመራጭ ካደረጉ ምክንያቶች መካከል አንደኛውና ዋነኛው ተደርጎ ይነሳል።
አይደክምም እና ለተጋጣሚ ከሚድ ሰርድ እስከ ፋይናል የመጨረሻው ሰርድ ድረስ ያለችዋን ኤሪያ በጣም ፈተና ይሆናል። አንደኛ በአካል ብቃት ፈርጣማም ነው። ፍጥነትና ጉልበቱ ኢነርጂው ይሄ ለማርኪንግ ሲስተም የማይመች አይነት ተጫዋች ነው። ድሪብሉና ቦልኬሩ ተመጣጣኝ የሆነ ተጫዋች ነው። ቴክኒካሊ በጣም ደግሞ ዘንድሮ ተሻሽሎ ቀርቧል። ምንም እንኳን በእንግሊዝ ብሔራዊ ቡድን ከቤሊንጋም፣ ከፎደን፣ ከኢዜ፣ ከፓልመር ቅድሚያ ሊሰጠው የሚገባ ተጫዋች ባይሆንም ግን በቪላ ስታንዳርድ በአስተማማኝ ሁኔታ የሚጫወት ነው። ስለዚህ ተጫዋች ነገ ጠዋት በሚኖረን ቅድመ ጨዋታ ግምገማ ላይ ከአንድ የአርሴናል ተጫዋች ጋር ግን በደንብ ታክቲካዊ ጉዳዮችን ጠለቅ ብለን እንመለከታል። ታዲያ ኡናይ ኤምሪ በአንደኛው 45 በተለይ ሁለተኛ 45 ከሚወስዷቸው ብልጫዎች መካከል ይሄ ፊዚካል ጌም ያደርጉታል። ጨዋታውን ዱዌሎችን የማሸነፍ ጥንካሬን ያዘነብሉና በሃይ ፕረስ ነገር ግን ፊዚካሊ ማን ቱ ማን ፕረስ በማድረግ ተጋጣሚ በአየር ላይ ኳስ ዲፌንድ በማድረግ የተዋጣለት ቡድን ነው። በነገራችን ላይ በፕሪሚየር ሊጉ የዘንድሮውን ሲዝን በተለያየ መልኩ ስንመለከት ነበር። የሁለት ቡድኖች ተመጣጣኝ ፉክክር ያየንባቸው ጨዋታዎች ብለን ለያይተን ሰሞኑን ስንወያይ ነበር እና ሃይ ስታንዳርድ ኳሊቲ ፉትቦሎችን ስንመለከት ዋነኛ የዛን ጨዋታ አጓጊ የሚያደርገው የሁለቱ ክለቦች እኩል በተመሳሳይ ቴምፖ ኢንድ ቱ ኢንድ ያልተቋረጠ ክፍት የሆነ እንቅስቃሴ ሲኖር ነው። ቪላ ላይ ግን ተጋጣሚዎች ብልጫ ለመውሰድ ከሚቸገሩባቸው የዘንድሮ የአብዛኛው ቡድን የጨዋታ መንገድ ሆኖ ተጋጣሚ ላይ አድቫንቴጅ ለመውሰድ ከሚጠቀሟቸው የጨዋታ ስታይሎች መካከል አንዱ ረጃጅም ኳሶች ናቸው። በረጃጅም ኳስ ኤሪያል ዱዌሎችን በማሸነፍ በሊጉ አንደኛ አስቶን ቪላ ሆኗል። አሁን ባለፈው ሮብ ከተመዘገበው ኤሪያል ዱዌል እስከዛ ድረስ ግን አርሴናል አንደኛ ነበር። ነገር ግን ኤሪያል ዱዌሎችና ቀጣይ ኳሶችን ደግሞ የሚተነትን አንድ ፉትቦል ሞብ የሚባል የእግር ኳስ ዌብሳይት አለና በኤክስ ቻናል ታክቲክስ በሚል በቅንፉ በታገዘ አዲስ ኦፊሻል አካውንት የከፈቱትና በጣም ዲቴይል ማብራሪያ ያለው ስለ እያንዳንዱ የኳስ እንቅስቃሴ ውስጥ ስላለው የቡድን ጥንካሬ ሲያነሱ ነበር። በዘንድሮ ሲዝን ተጋጣሚን ለማሸነፍ ቪላ ከሚጠቀምባቸው የጨዋታ ሲስተሞች መካከል ይላል ከረጃጅም ኳሶች የሚመለሱትን ሰከንድ ቦል በማሸነፍ በሊጉ በጣም በሚገርማችሁ ሁኔታ ከሁለተኛ ደረጃው ካለው ቡድን ጋር ባለው ልዩነት 48 ሰከንድ ቦል የማሸነፍ ልዩነት አለ። ስለዚህ ቪላ ፊዚካል ቡድን ነው ስንል ኤሪያዎችን ያሸንፋል። ኤሪያል ዱዌሎችን ባያሸንፍ እንኳን ሰከንድ ቦል የማሸነፍ ኢነርጂው የማያቋርጥ ነው። ስለዚህ ወደ ተጋጣሚ አደጋ ክልል የሚላኩ ኳሶች በአጠቃላይ ሁለተኛ ሰከንድ ቦልን ታሳቢ ተደርገው ነው። ቪላ ስፔስ አይፈቅድም ለተጋጣሚ። ስፔስ አለመፍቀድ ብቻ ሳይሆን ተጋጣሚን በአካል ብቃት በመብለጥ ስፔሶችን ያገኛል። ይሄ በጣም ኢነርጄቲክ መሆን አለባቸው ተጫዋቾች፣ ወይም ይሄ ድካም አልባ ፊዚካሊ ፊት መሆን አለባቸው። ለምንድን ነው እንደነዚህ አይነት ቡድኖች አሁን ከዚህ በፊት በዘንድሮ ሲዝን በዚህ በተመሳሳይ ቴምቦ አልዘልቅ አልላቸው እንጂ ኤዲሃው በዚህ ሲስተም ይታወቃል። እያንዳንዱ ዲፓርትመንት ላይ ያለው የፊዚካል ተጫዋቾች አቅም ለተጋጣሚ አይመችም ፍጹም። በተለይ ሶስቱ አማካዮች፣ አራቱ ተከላካዮች በተለይ ዳንበርንን ግራ ተመላላሽ አድርገው ቦትማንንና ፋቢያን ሼርን ትሪፐር ለክሮስ ቀኝ ፉልባክ ላይ ሌላ ሚና የለውም እኮ መከላከሉ ደካማ ነው፣ ማጥቃቱ ደካማ ነው። ግን ለነዚህ ረጃጅም ተጫዋቾች ለክሮስ ሲባል ቀኝ ፉልባክ ላይ በሚሰለፍበት ያ ፊዚካል ጌም ላይ ካያችሁ የቶትናም ይቅርታ የኒውካስል የመጀመሪያው የማሸነፊያ መንገድ አግሬሲቭ ፊዚካል ጌም ማድረግ ነው። ጨዋታው ቴምቦ አይቀዘቅዝም። ተጋጣሚ ፊዚካሊ በተመሳሳይ ኢነርጂ ለመጨረስ ይቸገራል። ለምን? እዚህ ላይ ዱላ አለ፣ ፋውሎች አሉ፣ ወድቆ መነሳት አለ። ወድቆ መነሳት ደግሞ በኢንቴንሲቲ ጨዋታ ላይ በጣም ከባድ ነው። አካል ይዝላል። እዚህ ላይ ፋውሎች በተለይ ታክቲካል ፋውል እንደ ኒውካስል የተዋጣለት ቡድን የለም።
አንዳንዴ እኮ ከታክቲካል ፋውል በዘለለ ጠንካራ ፋውል ሲሰሩላ ዳኞች አልፏቸዋል። ቪላ አሁን ዘንድሮ የተላበሰው አንዱ ቴክኒክና ተጋጣሚን እየሸነሸነ የመጣበት ትልቁ አቅም ይሄ ነው። ሁለቱ አማካይ ተጫዋቾችን አሁን ካማራንና ኦናናን ካያችሁ ፊዚካሊ ሞር ኮምፓክት የሆኑ ተጫዋቾች ናቸው። እነሱ ላይ እንግዲህ ከፊት ለፊት ሯጩ ማጊን አለ። በአንደኛው ክንፍ ሯጩ ማጊን አልኩ፣ ሞርጋን ሮጀርስ አለ ከነሱ ፊት ለፊት። በአንደኛው ክንፍ ማጊን አለ። አንዳንዴ እንደዚህ አይነት ትላልቅ ጨዋታዎች የቶፕ 6 ክለቦችን ሲያገኙ ደግሞ ዩሪ ቴለማስን ያስገቡና አማካይ ስፍራ ላይ ኦናናን ወደ ኢን ኤንድ አውት 8 ቁጥር ያደርጋሉ። ቴለመስና ካማራን ባላንስ የሚያደርጉ ዲፕ ብሎክ አማካዮች አድርገው በየትኛውም አጋጣሚ ይሁን ፋይናል ሰርድ የሚገቡት የተጋጣሚ ተጫዋች ከበስተጀርባ በቁጥር ቢያንስ ከሁለት ካልበለጠ ብቻ እንጂ አይገቡ። ኤሪያዎች እንዴት ታይት ማርክ እንደሚደረጉ የቪላ ሲስተም በጣም የሚያስገርም እኮ ነው። ተጋጣሚ እንዴት በዛ ስፔስ ውስጥ ኳስ ሊያገኝ እንደሚችል የሚያስገርም። አንዱ ተጫዋች በታይሚንግ እንኳን ለስፔስ የማይከፍት ነው። እንደውም እኮ ብራይተን ፋቢያን ዙለር አስደናቂ ጀርመናዊ ወጣት አሰልጣኝ ስለሆነ ታክቲሻንም ስለሆነ ደፋርም ስለሆነ ከጥንቃቄ ይልቅ መድፈር 3 ነጥብ እንደሚያስገኝ ሁሌም በብራይተን ውስጥ የሚያሳየን እኛ በብዛት ያልተመለከት ነው። ትልቁ አቅም ደፋር መሆኑ ነው። በድፍረት ነው ቪላ ላይ ወጥቶ ባለው አቅም አድቫንቴጅ ወሰደ። ግን የብራይተንን ተጫዋቾች አሁን ያሲን አያሪንና ካርሎስ ባሌባን ከነዚህ 3 አማካዮች 4 አማካይ ከሞርጋን ሮጀርስ ጋር እንዴት ነው ፊዚካሊ እያንዳንዱ ኳስ ላይ ባትል አድርገው ሊያሸንፉ የሚችሉት? ይሄ ከባድ ነው። ታዲያ በእነዚህ መሀል ብራይተኖች በድፍረት እነዛን 2 ግብ አስቆጠሩ። ግን በዛ ኢንቴንሲቲ በዛ አካል ብቃት እነዛ ደቃቃና አጫጭር ተጫዋቾች ከዛ በላይ ልዩነት ለመፍጠር ጌሙ ላይ ልክ ተመሳሳይ አይነት ፊዚካል ካራክተር ሊኖራቸው ይገባ ነበር። ስለዚህ ብራይተኖችም ተቸገሩ። እዚህ ጋር ግን አንድ ነገር ማንሳት ካለብን ብራይተን 10 ተከታታይ ጨዋታ በሜዳው ያልተሸነፈ ቡድን፣ 10 ተከታታይ ጨዋታ በቪላ ነው የተሸነፈው። በሜዳው ያለመሸነፍ ሪከርድ ከፓላስ በመቀጠል 2ኛ ቡድን ነበር። ያለፈው ሳምንት ፓላስ በማንቸስተር ዩናይትድ እስከሚሸነፍ ድረስ 1ኛ ነበር። ከዛም የብራይተንን ሪከርድ ቪላ ማጨናገፍ ችሏል። እና ቪላ ግብ ለማስቆጠር የግድ አጥቂው አንድ ተጫዋች ላይ አንዱ ካራክተር ላይ ጥገኛ የሆነ ቡድን አይደለም። የመጀመሪያ የምናስታውሰው 3-4 ተከታታይ ጨዋታ በሊጉ ግብ አላስቆጠረም። ከዛም በኋላ ግቦችን የሚያስቆጥሩት የነበረው ተከላካዮች ናቸው። ቪላ በዘንድሮ ሲዝን 16 ግብ አስቆጥሯል። ለየት የሚያደርገው ግን ከ11.6 ኤክስጂ ላይ ነው። ይሄን ደግሞ ካደረጉ አንዱና ዋነኛው የቪላ ትልቁ ጥንካሬ ተጋጣሚ ላይ ግብን ለማስቆጠር የሚጠቀመው ስታይል መካከል አንዱ ከቦክስ ውጪ የሚመቱ ጠንካራ ሹቶች ናቸው። በፕሪሚየር ሊጉ ኦፕታ ከ2003-4 የውድድር ዓመት አንስቶ መመዝገብ ከጀመረበት ጊዜ አንስቶ አስቶን ቪላ በዘንድሮ ሲዝን ያስመዘገበው የአማካይ ከኤሪያ ውጪ የሚቆጠሩ የግብ ቁጥር የመጀመሪያና ብቸኛ ነው ይላል ኦፕታ በአማካይ። ያውም የቪላ የተሰላው በ13 ጨዋታ ነው። የተቀሩት ክለቦች በ38 በ13 በ38 በ38 በሙሉ የሊግ ሲዝን ነው። ታዲያ ቪላ ለተጋጣሚ የሎው ብሎክ ስትራክቸር አንደኛ የቆሙ ኳሶችን ይጠቀማል፣ ሁለተኛ ከኤሪያ ውጪ የሚደረጉ ሹቶችን። ለምሳሌ በሊጉ በ13 ጨዋታ 9 ግቦችን ከኤሪያ ውጪ በማስቆጠር አይደለም በፕሪሚየር ሊጉ በ5ቱ ትላልቅ ሊግ እንኳን 2ኛ ላይ ነው የሚገኘው ከኤሪያ ውጪ ጎሎችን በማስቆጠር። ይሄ ማለት ደግሞ በአማካይ 0.69 ከግማሽ በላይ ማለት ነው።
ግቦች የሚያስቆጥረው ከኤሪያ ውጪ ነው። 9 ግብ ከኤሪያ ውጪ አስቆጥሯል። ቼልሲ በ2006 እና 7 በውድድር ዓመት በ38 ጨዋታ 23 ከኤሪያ ውጪ ግቦችን ሲያስቆጥር በአማካይ የነበረው ቁጥር 0.61 ነው። ከዛም በኋላ በዘንድሮ ሲዝን በርንማውዝ ከኤሪያ ውጪ ግቦችን በማስቆጠር 7 ግብ አስቆጥሯል። 0.54 ነው በአማካይ። ማንቸስተር ሲቲ በ2011-12 የውድድር ዓመት 20 ግቦችን ከኤሪያ ውጪ ሲያስቆጥር 0.53 ነበር በአማካይ። ሊቨርፑል በ2013-14 ከኤሪያ ውጪ 19 ግቦችን ሲያስቆጥር በአማካይ 0.51 ነበር ግቦች የሚያስቆጥረው። ስለዚህ የእያንዳንዱን ክለብ ከተመለከትን ለምሳሌ ኦፕታ ከያዛቸው ትላልቅ ሪከርዶች መካከል በርቀት ደረጃ በሊጉ ከ2006 እና 7 አንስቶ በሊጉ ከየትኛው ርቀት ላይ ነው የሹቶች ወደ ግብ እየተቀየሩ የሚገኙት የሚለውን ተሰልቶ ቪላ አሁን ባለው ከኤሪያ ውጭ በሚቆጠሩ ግቦች በዚህም ይሄ ርቀቱ አንደኛ ነው የሚሆነው። 143 ሙከራ አድርጓል በዘንድሮ ሲዝን። ቪላ 14 ግቦችን ሲያስቆጥር 14ቱ ግቦች ከተቆጠሩት ሬንጁ ሲለካ 16 ሜትር ከ4 ሴንቲሜትር ነው። 16.4 ሜትር ላይ ነው ግቦችን እያስቆጠረ የሚገኘው። ሲቲ ከ13.9 ነው። ይሄ ማለት ከ143 ሙከራ ነው። እንግዲህ ቪላ 14 ግብ ከ16.4 ሜትር ላይ ነው እያስቆጠረ የሚገኘው። ሲቲ ከ430 ሙከራ 26ቱን ሲያስቆጥር 13.9 ሜትር ላይ ነው። የሲቲ ሞር ይቀርባል ለግቡ ማለት ነው። ስለዚህ የቪላ አንደኛው ዊፐን የሆነው ከኤሪያ ውጪ ግቦችን ማስቆጠር ነው። ባለፈው ሳምንት ከተመለከታችሁ ካልተሳሳትኩ የሚትላንድ ደርቢ ላይ ወልቭስን 1-0 ያሸነፉት ካማራ ሲያስቆጥር ከኤሪያ ውጪ መሰለኝ አንዷ ግብ የተቆጠረችው እና ቪላ በተለየ ጥንካሬ ላይ ነው የሚገኘው። የማሸነፊያ መንገዱ እንደ ሌሎች ክለቦች ታክቲካሊ ተጋጣሚ ዝግጁ እንዲሆን ሳይሆን የሚያደርገው በጨዋታው ሞመንተም ልክ ነው ኢነርጂ የሚጠቀመው። ይሄ የሚካኤል አርቴታ አርሴናልን ከየትኛውም በዘንድሮ ሲዝን ተጋጣሚ በላይ በግሌ ሊፈትን የሚችለው ከቼልሲም በላይ ይሄ የኡናይ ኤምሪ ቡድን ምናልባት የአርሴናልን ሞመንተም ከሚፈትኑ ጉዳዮች መካከል ፊዚካል ጌም መሆኑ፣ አርሴናል ደግሞ ያለፉትን 4 ተከታታይ ጨዋታ ያሳለፈው በፊዚካል ኢንቴንሲቲ ጌም መሆኑ የበለጠ የቪላ ጨዋታ ሊፈትነው ይችላል። ይህን ምላችሁ በነገራችን ላይ ከአርሴናልም ጥንካሬ መነሻ በማድረግ ነው። ትላልቅ አሁን ለምሳሌ ሳሊባ እና ጋብሪኤል ቢኖሩ በዚህ ጨዋታ አርሴናል ፊዚካል ጌሙን ላይፈተን ይችላል። ምክንያቱም እነዚህ ተጫዋቾች ፊዚካል ጌምን እንዴት ኮንትሮል ሃንድል እንደሚያደርጉ ይታወቃል። ሙስኬራም ላይኖር ይችላል። ስለዚህ በተከላካይ በኩል የሚደርስባቸው ጫና ከኤክስፒሪየንስ አንጻር ሚካኤል አርቴታ ከአንድ የትሬኒንግ ሴሽን በላይ ሊሞክረው ማለት ያልሞከረው የተከላካይ መስመር ነው። ስለዚህ ቀላል ፈተና አይደለም የሚገጥመው እና ደግሞ በዚህ አጋጣሚ የደክላን ራይስ ጉዳት ትናንት እንደነገርኳችሁ ጉዳት ሳይሆን ህመም ነው። ህመም ደግሞ ሪከቨር ለማድረግ ቀናት እንጂ ሳምንት አይፈጅም። ስለዚህ ለቪላ ጨዋታ በደንብ ከሚገባው በላይ ራይስ ዝግጁ ነው። ምንም አይነት ጉዳት የለበትም። ጉዳት ሳይሆን ህመም ነው የተሰማው። ትናንትና በነበረን ድረ ጨዋታ ግምገማ ላይ ህመም ነው ጉዳት አይደለም ስላችሁ ነበር እና ህመም አጋጥሞት ህመም ደግሞ በማስታገሻና በቀላል ሪከቨሪ የሚመለስ ስለሆነ ራይስ ለዚህ ለቪላ ፓርኩ ፊልሚያ ዝግጁ ነው። ምናልባት ግን የሞስኬራ ጉዳት ነው እስካሁን ድረስ ምርመራው እንግዲህ ግልጽ በሆነ ሁኔታ ማብራሪያ ያልወጣለት። ታዲያ ሚካኤል አርቴታ ይህን የፊዚካል ጌም በተለየ ታክቲክ ቅኝት እንግዲህ አርቴታን ታክቲሻን እያለን ሁሌ የምናሞግሰው የሊጉ ምርጡ ወጣት አሰልጣኝ ነው። ይህ ሞመንተም፣ ይህን አሸናፊነት፣ ይህን ጥንካሬ ቪላ ፓርክ ላይ ያስቀጥላል ወይ? እስቲ ደግሞ ነገ ከጨዋታው በፊት በሌላ ደግሞ
ታክቲካዊ ጉዳዮችን ተጫዋች ከተጫዋች ጋር እያደረግን ቦታን ከቦታ እየመረጥን ስፔስን ከስፔስ እየፈለግን እንግዲህ በደንብ ዘርዝረን እንወያያለን። ለአሁኑ ግን በቪላ ጥንካሬ በኩል አዘን ብለን በእንዲህ መልኩ ክፍል 1 የጨዋታውን ፕሪቪው በዚህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አርብን ከእናንተ ጋር በዩናይትድ አቻ መውጣት በኡናይ ኤምሪ ቡድን ጥንካሬ በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።